ደራሲ ሀብታሙ አለባቸው ነው። እንግዲህ ደራሲ ሀብታሙ አለባቸው በተለይም በታሪካዊ ልቦለድ ዘውግ በርከት ያሉ መጽሐፍቶችን ማበርከቱን የምታስታውሱት ነው። ከቀዳሚ መጽሐፉ ከአውሮራ ብንጀምር እነ ፍሌቲ አስራደ ካሉበት ቀያይ እንባባዎች ታሪክ የአስመራን መቼት አድርጎ ከተሰራው ከዚያ ደግሞ ወደ ሱፍ አበባ የቄሳር እንባ ታላቁ ተቃርኖ አንድም ደግሞ ከሌሎች እንፍሽፍሽ አንፋሮ ከሌሎችም ደግሞ ከታሪካዊ ልቦለድ ዘውጎች ለየት የሚል ታላቁ ተቃርኖንና ከዛ ደግሞ ቀደም ብለን አስኳላን ለየት የሚሉ መጽሐፎችም አሉ። የነዚህ ሁሉ መጽሐፎችን ያበረከተልን ነው ሀብታሙ አለባቸው። ከሱ ጋር ነው ቆይታችን እንደምናደርገው። እንግዲህ ሀብታሙ እነዚህን አብዛኞቹን ዘውጎችና ስንጠቅሳቸው መጽሐፎቹን የሚያደላ ነው ወደ ታሪካዊ ልቦለድ ዘውግ ስለሆነ እሱን ዘውግ ወደ መረጥክበት እንዴት ልብ ወደዛ እንዳደላ እናንሳና ከሱን ጀምር። መጀመሪያው ነገር የመጽሐፍ ፍላጎት በውስጥ ነበር። የትኛው ልጻፍ የሚለው ግን የምርጫ ጉዳይ አይደለም። ብዙ ጊዜ ለኔም እንደ ምርጫ በታሪክ ቀመስ ልቦለድ ብጽፍ ይሻላል ብዬ የገባሁበት አይደለም። ተጽዕኖ ነው እንግዲህ ከማንበብ ሊመጣ ይችላል። ያ ሱቦኝም እንደሚሆን አምናለሁ። ታሪክ ቀመስ ልቦለድ ከውጭም ከውስጥም ያነበብኳቸው ስራዎች እነሱ ወደዛ እንዳዘነብል ሳያደርጉኝ አልቀሩም። ዋናው ነገር ግን በውስጥ ያለው ፍላጎት አንድ ነገር መጻፍ አለብኝ የሚለው እሱ ነው። ስታይስ ታሪካዊ ልቦለዶች የተጻፉበትን መንገድ እኔ ደግሞ ገብቼ ይሄን ልመስክርበት ብለህ የተነሳው ነገር ነበር። ትክክል ነው። እንደዛ ነው። በተለይ ሳነብ እና ታሪኮችን ሳውቅ የሚሰማኝ ስሜት አንድ ነገር እንድል የራሴ አንድ ነገር እንዳበረከት እረፍት የሚነሳ ነው እና እንደምታውቂው የኢትዮጵያ ፖለቲካ ታሪኩ በተለይ ብዙ ጣውረድ ያለበት ስለሆነ ብዙ ሰጣ ገባ ያለበት ስለሆነ ተጽፎ የሚያልቅ ባይሆን በተፈጥሮ ተጽፎ አልቅም፣ ግን ብዙ ሊጽፉ የሚችሉ ያልተመለሱ ጥያቄዎች ያሉበት ነው እና እነሱ ያነሳሱኛል። በጣም ከመጠን በላይ ያነሳሱኛል። አንዳንዶቹ ለምሳሌ አውሮራ ነበርኩ ታሪኩ ሲፈጸም ነበርኩ ስትል ለፖለቲካው ወይ እዛ ውሳኔዎች ላይ ቅርብ ሆነህ ነበርክ ወይስ አንቺ አልነበርሽም? እርግጥ ነው ነበርኩ።